ሲጀመር ባልና ሚስቱ የራሳቸውን ኑሮ ሊኖሩ የሚችሉበት በቂ ገቢ ከሌላቸው መጋባት የለባቸው በፍጹም። ባልም ሚስቱን ሊያኖርበት የሚችለው ገቢ ሳይኖረው ማግባትም የለበት። ምክንያቱም አሁን ቤተሰብ ነው የሚያቋቁሙት፣ ኢንስቲትዩሽን ነው የሚያቋቁሙት፣ ተቋም ነው የሚያቋቁሙት። ይሄ ተቋም ገንዘብ ይፈልጋል። ቤት ኪራይ መክፈል አለባቸው፣ እህል አስቤዛ መግዛት አለባቸው። ልጅ ይመጣል። አንዳንዴ ምን ይላሉ? ዝም ብለው በቃ እግዚአብሔር እውነት ነው፣ እግዚአብሔር ያውቃል። ግን እግዚአብሔር ደግሞ በፕላንም ያምናል። ስለዚህ ፕላን አድርገው ቢያንስ ራሳቸውን ችለው የሚኖሩበት ነገር ሳይኖራቸው ባይገቡ ጥሩ ነው። ግን መሰረታዊ ነገር ማሟላት ከቻሉ፣ ቤት ኪራያቸውን ከከፈሉ፣ ትራንስፖርት ካላቸው፣ እንደው እህሉን ምኑን የሚገዛዙበት ነገር በቂ ነገር ካላቸው ይህን አዘጋጅተው ነው መግባት ያለባቸው። ያለበለዚያ እኮ መፋጠጥ ነው። ገብቶ ቤት ኪራይ መጣ፣ ይሄ መጣ፣ ራሱ የጭንቀቱ ስትረስ ያመጣል ትዳሩ ላይ። ቤት ኪራይ በተጠየቁ ቁጥር የሚከፍሉት ከሌላቸው እና ገና ስትራግል የሚያደርጉ ከሆነ ከተጋቡ በኋላ ደስታ ማጣት፣ እርካታ ማጣት፣ ጭንቀቱ ወደ ጭቅጭቅ ይወስዳቸዋል። ስለዚህ አንዱ ደግሞ ሰዎች ማድረግ ያለባቸው ምንድን ነው? ወደ ትዳር ከመግባታቸው በፊት ትዳር ውስጥ ሲገቡ ሊኖሩ የሚችሉበት ነገር እንዳላቸው እርግጠኛ መሆን አለባቸው። የግድ እንደ ሀብታም ሆነው አይደለም፣ ወይ ለመኪና ገዝተው ቤት ገዝተው ምናምን አይደለም። መሰረታዊ ቤዚክ የሆነው ነገር ደግሞ ማለት አለበት። ቢያንስ ቤት ኪራያቸውን መክፈል ይችላሉ፣ ጤፍ መግዛት ይችላል። ምግብ እንግዲህ ቤዚክ እነዚህ አይደሉ? ቤቱን ከቻለ ምግባቸውን ከቻሉ፣ ትራንስፖርት ስራ የሚሄዱበት ካላቸው፣ ከዛ ደግሞ ልጅ ሲመጣ ወተት የሚገዙበት መኖር አለበት። ያለበለዚያ ተጋብተው እሱ ብቻ አይደለም አሁን ያለቻቸውን ነገር በሰርግ ጨርሰው፣ የተጠራቀመቻውን ነገር በሰርግ ጨርሰው፣ ተበድረው ሰርገው ዌዲንግ አዘጋጅተው ግብዣ፣ ከዛ እሱም ሲከፍሉ ገንዘብ ምንም ሴቭ ሳያደርጉ ሲገቡ የሰርጉ ዕዳ ይመጣና ትዳሩ ላይ ቁጭ ይላል። የመጨቃጨቂያ ምክንያት ይሆናል። አንቺ ነሽ እኮ ዝም ብለን እንጋባ አላልኩሽም እንዴ? ዝም ብለን ተፈራርም እንጋባል፣ አንቺ ነሽ ሰርግ ይሁን ያልሽው። ታዲያ ወደ ሰርግ እንደዚህ ከተጀመረ አርጊመንቱ ከዚያ ጭቅጭቅ ያመጣል። ከዛ ደግሞ በኑሯቸው ማሸነፍ ሲያቀታቸው፣ ስራ ከሌለው ገቢ ከሌላቸው እና ተጋብተው ትዳር እሱም ሌላ ጭንቀት ያመጣል። ጭንቀቱ ትዳራቸው ላይ ተጽዕኖ ይኖራል። ቤቱ በጣም ማይመች ከሆነ፣ ቤቱ በጣም ጠባብና እንደው በጣም የማይመች ከሆነ ባለፈው እንዳነሳ ነው ቬንት ለማድረግ ስሜታቸውን እንኳን ለመግለጽ ያስቸግራቸዋል። አሁን ከቅድሙ ነጥብ ጋር የተያያዘ ነው። ትንሽ ተዘጋጅተው ትንሽ ፋይናንሻሊ ደህና ሆነው ቢያገቡ ደስ የሚላቸው አይነት ቤት፣ ንጹህ ቤት ተከራይተው ቢኖሩ ደስ ይላል። ግን ያለ ጊዜው በቃ በቃ ይሁን እባክህ ምንድን ነው ያለብን ችግር የለም ተባብለው ተጋብተው ከዛ አንድ ሊፈርስ የደረሰ ሰርቪስ ውስጥ ገብተው ሽንት ቤት አጠገብ ያለች አንድ ሰርቪስ ውስጥ ገብተው እዛች ውስጥ ትዳር መስረተው ብዳምን አይመችም። they have to prepare ዲሰንት የሆነ እንደው በኢትዮጵያ አቅም ጥሩ ኑሮ መኖር ከባድ ቢሆንም እንደው ንጹህ የሆነች ቤት ሊኖራቸው ይገባል። እሷም ቤቴ ነው ብላ ደስ ብሏት የምትኖርበት ቤት ያስፈልጋታል። አታቅም ወንበሯን ገዝታ ምን ብላ ቡናዋን አፍልታ ወጧን ሰርታ ምን ብላ የምትኖርበት ትንሽዬ ዲሰንት የሆነ ነገር ያስፈልጋቸዋል። የማይመች ከሆነ ግን እሱም ሌላ የመጣያ ምክንያት ነው የሚሆነው። የቤተሰብ ጣልቃ ገብነት ደግሞ አሁን ከሚያፋቱ ነገሮች አንዱ የቤተሰብ ጣልቃ ገብነት ነው። ቤተሰቦቻችን ማወቅ ያለባቸው ነገር አለ። ልጄ ትዳር ስትመሰርት እሱ ባሏ ነው፣ እሷ ሚስቱ ነች። ያ የነሱ ቤት ነው፣ የነሱ ፋሚሊ ነው። አሁን ከውጭ ሆኜ እንግዳ ሆኜ ሐሳብ ልሰጥ እችላለሁ። እንግዳ ሆኜ አንዳንድ ነገሮች ላደርግ እችላለሁ። ቤታቸው ውስጥ ግን ከገባሽባቸው፣ አሁን ለምሳሌ የባል እናት ይኖራሉ፣ ይወደዳሉ። አሁን የባል እናት የሚስት እናት ይኖራሉ። ቤት ውስጥ ገብተው አልቃ ገብተው ኩሽና ውስጥ ገብተው የሚደረግ ያለው ለትሬኒንግ ምንም አይደለም፣ ለማሰልጠን ከሆነ
ግን ይሄኛው ለምን እንደዚህ ሆነ? ይሄኛው ለምን እንደዚህ አልሆነም? ልጄ እኮ አልበላም፣ ልጄ እኮ ከስቷል፣ ልጄ እኮ እየተጎዳ ነው ምናምን የሚሏት ከሆነ ከዛ እሷ ደግሞ ትፈራለች። ባሏ እንዳያዝን ጸጥ ብላ ትችላለች። እንግዲህ ጎዳቸው በጣም ይመረራሉ። አባትየውም መጥቶ ምንድነው ልጄን እኮ እንትን አረካት፣ ምንም አላረክላት፣ እንዲያልሆንላት እያለ ጣልቃ ከገባ ይረብሿቸዋል። አንዳንዱ ቤት ክፍት ነው። እህቶች ይገባሉ፣ ወንድሞች ይገባሉ፣ አባት ይገባል፣ እናት ይገባል። ለመለያየታቸው ለመመረሯ ሚስትየዋ ለመመረሯ ምክንያት ይሆናል። ባልየውም ለመመረሩ ምክንያት ይሆናል። ግን እቺ ኒውክለስ ባል ሚስት የሚወልዷቸው ልጆች ፋሚሊ እንደሆነች ኒውክሌር ፋሚሊ እንደሆነች ማወቅ አለባቸው። ባውንደሪያቸውን ማክበር አለባቸው። የሚገቡበትን ርቀት መለየት አለባቸው እንጂ በጣም ከገቡባቸው ውስጣቸው ችግር ይፈጠራል። ስለዚህ እነሱም ገና ሲጋቡ አሁን ትዳር ለማሳመራር በተግባቦት አለን፣ መጣጣም አለን፣ ከዝሙት መራቅ፣ ከትዳር ውጭ አለመሄድ፣ አለማሰብ እሱን አለን፣ ሴክሹዋል ነገሩን ማስተካከል፣ ሱሶችን ማስወገድ። ከዛ ደግሞ እንደ ፋሚሊ ተነጋግረው ምን ያህል ነው የአንቺ ቤተሰቦች እኔ ጋር የሚገቡት፣ ምን ያህል ነው የእኔ ቤተሰቦች ነው ማለት አለበት ባል። ሚስቱ ላይ ቤተሰቦቹ መጥተው እህቶቹ ኢቨን እናት መጥተው እሷን ሲቀጠቅጧት የሀስቱ ሴ ነው መገላገል አለበት። እሷ ዝም ልትል ትችላለች፣ ግን እሱ መገላገል አለበት። እሷም ባሏ ላይ መጥተው የእሷ ቤተሰቦች የፈለጉትን ኮሜንት ሲናገሩ በአሽሙርም ይሁን በምንም ይሁን አይቻልም ማለት አለበት እና ማህበረሰቡን መማር አለበት። ይሄ ከባውንደሪን ክልሉን ማወቅ እና ጣልቃ ለመግባት ያስፈልጋል። ሃይማኖት ልዩነት መጀመሪያ ተጋብተው ሊሆን ይችላል፣ የተለያየ እምነት ያላቸው ሰዎች፣ ወይም ደግሞ ከተጋቡ በኋላ እሷ ቀይራ ሊሆን ይችላል ወይ እሱ ቀይሮ ሊሆን ይችላል። አሁን ምሳሌ እንውሰድ። ባል የተዋህዶ እምነት አማኝ ነው፣ ሚስት ፕሮቴስታንት ነች ወይም ተለወጠችና ፕሮቴስታንት ሆነች። እንዴት ነው የሚኖሩት? በትክክል ካልያዙት ወደ ጠብ ያመራቸዋል። ግን አንደርስታንድ ከተደራረጉ፣ ለምሳሌ ሚስት ቸርች ይሄዳለሁ ትላለች፣ ቸርች ትሄዳለች፣ ኳየር ውስጥ ትገባለች፣ የኳየር ጥናት አለኝ ትላለች፣ ዲያቆን ትሆናለች፣ ቤተክርስቲያን ውስጥ አገልጋይ ዲያቆን ነኝ፣ ዛሬ ቀድሜ ነው መሄድ ያለብኝ ትላለች፣ ኮንፈረንስ አለ ዛሬ ቸርች መሄድ አለብኝ ትለዋለች፣ ተንበርካ ትጸልያለች። ባል እዛ ጋር ሆኖ የሃይማኖት ልዩነቱ አይደለም፣ የእሷን ነገር ካጣጣላባት፣ አንቺ ዝም ብለሽ ተንበርከሽ ማልቀስ ነው እንዴ? ይሄ ነው እንዴ እምነት ብሎ ካጣጣላባት፣ ምንድነው ቸርች የምትይው አንቺ? የምን ኳየር የምን ዲያቆንን ሴት አይደለሽ እንጂ ደግሞ ምንድነው ዲያቆን የምትሆኝ ብሎ ካጣጣላባት፣ ኮንፈረንስ አለ ዛሬ ወይ ፓስተሪ ምናምን ስታነሳ የምታነሳውን ነገር በሙሉ ካጣጣላባት ትጠለዋለች።